የምስራች ዳሽን ከፍታ ምዕራፍ 3 ተጀምሯል። ዳሽን ባንክ በሁሉም የኢትዮጵያ ክፍሎች ለሚገኙ የሥራ ፈጣሪዎች እድል ይዞ መጥቷል። ከዚህ ቀደም ዳሽን ባንክ ማህበራዊ ኃላፊነቱን ለመወጣት በምዕራፍ 1 እና 2 የዳሽን ከፍታ የሥራ ፈጠራ ውድድር ላይ በርካታ ወጣቶችን ህልማቸውን እውን እንዲያደርጉ እድል ሰጥቷል። ታዲያ አሁንም ምዕራፍ 3 የዳሽን ከፍታ የሥራ ፈጠራ ውድድር ተዘጋጅቶ በሐዋሳ፣ በመቀሌ፣ በአዳማ፣ በድሬዳዋ፣ በጅማ፣ በወላይታ ሶዶ እንዲሁም ደግሞ በደሴና በአዲስ አበባ የቅድመ ውድድር ስልጠናው ይሰጣል። ዳሽን ባንክ እንደ መጀመሪያውና ሁለተኛው ዳሽን ከፍታ ፕሮግራም ሁሉ በሶስተኛው ምዕራፍ ከፍተኛ ሽልማቶችንና የፋይናንስ አገልግሎት እድሎችን ይዞ ተመልሷል። በዛሬው ዝግጅት በሐዋሳ በመቀሌና በአዳማ የተካሄዱ ፕሮግራሞችን ይዘን መጥተናል። ጥሩ ሙያ ባላቸው ሰዎች ይህ ስልጠና በዳሽን ባንክ በመደረጉ በጣም ደስተኛ ነኝ። እንዴት ፕሮፖዛል ማዘጋጀት እንደምንችል፣ እንዴት አንተርፕረነርሺፕ ፕሮሰሱ እንዴት እንደሆነ አንደርስታንድ ለማድረግ ቴክኒካል ሰፖርቱ አለ። ዳሽን ባንክ ከኢንተርፕረነሩ ውጪ ለብዙ ሰዎች የስራ እድል እየፈጠረ ይገኛል። ከዳሽን ባንክም ብድር ወስጄ አውቃለሁ፣ እጠቀማለሁ። አሁን አንዳንድ የሚያስፈልጉ ነገሮችን ካሟላ መውሰድ እንደምችል አውቃለሁ። ዳሽን ባንክ ሶስተኛው ምዕራፍ የዳሽን ከፍታ የሥራ ፈጠራ ውድድር የመጀመሪያውን ስልጠና በሐዋሳ ከተማ አህዱ ብሎ ጀምሯል። በዚህ ስልጠና ላይ እንግዲህ ከ125 ሰዎች በላይ ተሳታፊ ይሆናሉ ተብሎ ይገመታል። በዚህ የአንድ ቀን ስልጠና ከሐዋሳና አካባቢው ለመጡ ተሳታፊዎች የዊ ቬንቸር ሀብ ባለሙያዎች መሰረታዊ የሆኑ የቢዝነስና ስራ ፈጠራ ጽንሰ ሐሳቦች ላይ ስልጠና ይሰጣሉ። ከተሳታፊዎቹ ለሚነሱ ጥያቄዎችም ማብራሪያ የሚሰጡ ይሆናል። ይህ ዳሽን ባንክ ማህበራዊ ኃላፊነቱን ከሚወጣባቸው የሥራ ዘርፍ አንዱ የሆነውን የዳሽን ከፍታ ሥራ ፈጠራ ውድድር ለሶስተኛ ጊዜ የሚካሄድ ነው። ዳሽን ባንክ ሥራ ፈጣሪዎችን ያበረታታል፣ ይደግፋል። ይህም ከቀድሞ ጀምሮ የሚታይ ነው። ባለፈው አንደኛና ሁለተኛ ውድድር ላይ ብዙ ሺህ ሥራ ፈጣሪዎች በስልጠና በአቅም ግንባታ ተጠቃሚ መሆን ችለዋል። እንዲሁም በሁለተኛው የውድድር ዓመት አጠቃላይ ከሀገሪቱ ተወዳዳሪዎች መሃል የሐዋሳ ከተማ ተወዳዳሪዎች አንደኛ ሆነው በማጠናቀቅ የዳሽን ባንክ ልዩ ሽልማት ተጠቃሚ ሆነዋል። እናንተም ይህንን ፈለግ በመከተል አሸናፊ እንድትሆኑ ያለሰለሰ ጥረት እንድታደርጉ ሐዋሳ ቀጠና ዳሽን ባንክ ከጎናችሁ እንደሚቆም ለመግለጽ እወዳለሁ። የትኛውም ወጣት የትኛውም ዜጋ ወደ ስራ ከመሰማራቱ በፊት የማይንድ ሴት ስልጠናዎችን በማግኘት የኢንተርፕረነርሺፕ ስልጠናዎችን በማግኘትና እንዲሁም የላይፍ ስኪል ስልጠናዎችን በማግኘት ወደ ስራ እንዲገባ በማድረጋችን ተጠቃሚነቱም በዛ ልክ እየጨመረ እንደመጣ በሰራነው ስራ ማየት ችለናል። የዛሬው የአንድ ቀን ስልጠና መድረክ በዚሁ የተከፈተ መሆኑን አበስራለሁ። መልካም እድል ግጠማችሁ። አመሰግናለሁ። ሶስተኛ ዙር ዳሽን ከፍታ የሥራ ቅድመ ውድድር ስልጠና እንግዲህ ሐዋሳን ጨምሮ በ10 ከተሞች እናደርጋለን። ከስልጠና በኋላም ሰልጣኞች በሚያቀርቡት የፈጠራ ንድፈ ሐሳብ መሰረት ተለይተው በአዲስ አበባ ውድድር የሚያካሂዱ ይሆናል። እንግዲህ ሶስተኛ ዙር የሥራ ፈጠራ ውድድርን በተሻለ መልኩ ለማከናወን ዊ ቬንቸር ሆልዲንግ ከተባለ የኮንሰልታንሲ ድርጅት ጋር በአጋርነት እንዲሁም አርቲስት ቲቪን በሚዲያ አጋርነት አብረን የምንሰራ ነው የሚሆነው። አዲስ የቢዝነስ ፕላን ሞዴልን ዲቨሎፕ የምናደርግበት ስትራቴጂ አለን። ይሄም የቢዝነስ ሞዴል ካንቫስ ይባላል። ይሄ ቢዝነስ ሞዴል ካንቫስ በቢዝነስ ውስጥ የሚያስፈልጉንን ኪ የሆኑ the 9 building blocks of a business የምንላቸው የዘጠኙ የቢዝነስ አንከር የሆኑ ዋነኛ መሰረታዊ የሆኑ
ክፍሎችን የሚመለከት ነው ማለት ነው። እና ቲም ሰብስባችሁ ይሄ ነገር በአንድ ሰው የሚሰራ አይደለም። አንድ ሶሎ ኤንተርፕረነር እንኳን ብትሆኑ ጓደኞቻችሁን ወይንም ሌሎች የሚቀርቧችሁን ሰዎች ሰብስባችሁ ይሄንን ኮምፕሊት ካረጋችሁ እነዚህን ቢልዲንግ ብሎክስ ኦፍ ቢዝነስ ይሄንን ወደ ቢዝነስ ፕላን ኤኒ ታይም ትራንስሌት ማድረግ ትችላላችሁ ማለት ነው። ፐርሰናል አካውንት እና ቢዝነስ አካውንት ክሊርሊ ዲፍረንሺየት ማድረግ መቻል አለባችሁ እና እንዲህ አይነት ፕራክቲሶችን ገና ስታርታፕ ሆናችሁ መጀመር ነው ያለባችሁ እና ሶ ቤሲክ አንደርስታንዲንጉን እንድታውቁት ነው እዚህ ላይ። የሐዋሳ ቅድመ ውድድር ስልጠና ተሳታፊዎች ከስልጠናው ያገኙትን ጥቅምና በውድድሩ ለመሳተፍ ያላቸውን ዝግጁነት አካፍለውናል። ስልጠናው ከሞላ ጎደል አሪፍ ነው። ያው ወደ ስራ ከመግባታችን በፊት ይህን ስልጠና ማግኘታችን ከዚህ በኋላ ለምንሰራው ለውድድሩ የሚያዘጋጀን ስራ ለምንሰራው የበለጠ ያዘጋጀናል። ብቻ ነው የመጣው? አጋር አለኝ አብሮኝ የመጣ። በግሩፕ ነው የምትሰሩት? በጣም አሪፍ። ምን አይነት ነገሮችን ነበር ስታዘጋጅ የቆየኸው? ለዚህ ውድድር ተዘጋጅቼ የመጣሁበት ስራ በማኑፋክቸሪንግ እና በለርኒንግ ቲቺንግ ኤንድ ለርኒንግ ሲስተም ውስጥ የሚገባ ነገር ነው ማለት ነው። ይሄ ውድድር መዘጋጀቱ ምን ጥቅም አለው ብለህ ታስባለህ? ዳሽን ባንክ አሁን ይሄ ያዘጋጀው በተለይ ደግሞ ከውድድሩ የበለጠ ከውድድሩ በፊት ያለው ቅድመ ስልጠናው ሁኔታ ያ በጣም ለኛ ይጠቅመናል። እንዲሁም አንድ ኢንተርፕረነር ወይም የስራ ፈጣሪ ለብዙ ሰዎች የስራ እድልን ይፈጥራል። ያም ደግሞ በደንብ ጠቀሜታ አለው ማለት ነው። ዳሽን ባንክ ከኢንተርፕረነሩ ውጪ ለብዙ ሰዎች የስራ እድል እየፈጠረ ይገኛል ማለት ነው። ከዳሽን ከፍታ የስራ ፈጠራ ውድድር አንተ ምን ትጠብቃለህ? ያው እንግዲህ እኔ ብቻ ሳልሆን ውስጥም ከኔ ጋር ሊወዳደሩ የመጡት ሁሉም ሰዎች ማሸነፍን ነው ጠብቀው የመጡት። እንግዲህ መልካም እድል እመኝልሃለሁ። ስለነበረን ቆይታ አመሰግናለሁ። አርኪቴክት ነኝ፣ ግን ወደ ዳሽን ከፍታ አሁን ወደ መጣንበት ጉዳይ እንድመጣ ያደረገኝ በማኒፋክቸሪንግ ላይ ተሰማርቶ የሚሰራ ቬንቸር ስታርታፕ እያቋቋምን ነው እና በሱ ኮምፒት ለማድረግ ነው የመጣው። ምን አይነት ነገር ይረዳኛል ብለሽ ታስቢያለሽ ይህንን ስልጠና ማድረግሽ? አንደኛው ቴክኒካል ሰፖርት ነው። ለምሳሌ ዛሬ ካደረግነው ጀምሮ ሲነገረን የነበረው እንዴት ፕሮፖዛል ማዘጋጀት እንደምንችል፣ እንዴት አንተርፕረነርሺፕ ፕሮሰሱ እንዴት እንደሆነ አንደርስታንድ ለማድረግ ቴክኒካል ሰፖርቱ አለ። ከዛ ደግሞ እግዚአብሔር ብሎ ኮምፒቲሽኑን ደግሞ ዊን የማድረግ ስቴጅ ላይ ለደረሰ ሰው ደግሞ ፋይናንሻል ሰፖርት አለው። ግን ደግሞ በዚህ ሁሉ ፕሮሰስ ውስጥ ደግሞ ሰዎችን የማወቅ ቻንስ ይሰጣል። ስለዚህ አንቺ ከዚህ ውድድር ምን ትጠብቂያለሽ? እኔ እንዳሸንፍ አሸናፊ ሆነ። ያ በጣም አሪፍ። እንግዲህ መልካም እድል እመኝልሻለሁ። ስለነበረን ቆይታም አመሰግናለሁ። ውድድሩ የቅድመ ስልጠናው ጥሩ ነው ማለት ፕሮፖዛሉንም ሌላውንም በተሻለ መልኩ አዘጋጅተን እንዴት ማቅረብ እንዳለብን ራሳችንን መግለጽ ያለብንን ሁኔታ በአጭሩ ግልጽ በሆነ በዚህ ነገር ጥሩ ሙያ ባላቸው ሰዎች ይህ ስልጠና በዳሽን ባንክ በመደረጉ በጣም ደስተኛ ነኝ። ከባለፈው ከበዙር አንድ ከነበረው አሻሽዬ ማቅረብ ያለብኝ ሌላ የተለየ ማሽን ያመጣሁት ያን በጥሩ ሁኔታ አቅርቤ አልፋለሁ ብዬ አስባለሁ። እንደ ሀገር ጥሩ ነው ይህ መዘጋጀቱ። አሁን ብዙ የፈጠራ ሀሳብ ያላቸው ልክ እንደኔ እኔ አሁን ከዚህ በፊት በጋራጅ ስራ ላይም አለው የፈጠራ ስራውን ድርጅት ደግሞ ለማሳደግ ወደ ሂደት ኢንጂነሪንግ ወደሚል እየቀየርኩ እገኛለሁ። ከዚህ ውድድር ምን ትጠብቃለህ አንተ በግል? ከዚህ ውድድርም እንደማሸንፍ እጠብቃለሁ። ሁላችሁም ያው ድርጅት የመመስረት ወይም ደግሞ የመሰረታችሁን ድርጅት የማሳደግ ፕላን ስላላችሁ መጠየቅ ያለባችሁ ኪ ኩዌስችንስ አሉ። የመጀመሪያው ለዚህ አሁን ለምታስቡት ምርት ወይም አገልግሎት ኮምፒውተሮች ምን አይነት ፕራይስ እያስከፈሉ ነው? ምን አይነት ዋጋ ይጠይቃሉ? ከዛ ውጭ ደግሞ ምን አይነት ቫልዩስ ፕሮፖዝ እያደረጉ ነው? ምን አይነት ዋጋ እየሰጡ ነው ያንን ዋጋ የሚጠይቁት? እናንተስ በምን መልኩ ልትሻሉ ትችላላችሁ ከነዚህ ከኮምፒውተሮቻችሁን የሚለውን ነገር በደንብ ዲፕሊ ማሰብና ማየት ያስፈልጋል ማለት ነው። አይዲያ በምንድን ነው ቫሉዌት የሚደረገው ከተባለ ያው አሉ መስፈርቶች ተቀመጡ፣ ክራይቴሪያዎች አሉ። ባየስት እንዳይሆንም ስታንዳርዳይዝድ የሆነ ነው። ያ ማለት የሚያየው ሰው ከተቀመጠ መስፈርት አሁን ለምሳሌ ቲም በጣም ኢምፖርታንት ነው። አይዲያው ቫሉዌት ይደረጋል። ቲም
ወይ ደግሞ ያ ሰው ይሄን ቢዝነስ ያቋቋመው ሰው ደግሞ ይሄን ኢሹ ሶልቭ ለማድረግ ወይ ይሄን ቢዝነስ ለመፍጠር ያለው ኤክስፒሪየንስ ምንድነው እዛ ሴክተር ላይ የሰራ ሰው ነው ወይ የሚለውን ነገር በዛ ላይ ደግሞ ማርኬቱ ምን ይመስላል ያው ታይሚንግ በጣም ኢምፖርታንት ነው አንድ አይዲያን ላንች እናክስን ማርኬቱ ታይሚንግ አልፎ ደግሞ የማርኬት ሳይዙ ምን ያህል ነው ቅድም አሁን አንድ ጥያቄ ነበር ስለ ፕራይሲንግ ለምንድነው ኢምፖርታንት ማርኬትን አስፍተ ከሆነ በተለይ አሁን ኢትዮጵያ አይነት ሀገር ትልቅ ፖፑሌሽን ያለልን ላይ ማሱ ላይ ፎከስ ማድረግ ማሱ የሚያጋጥመው ችግርን መፍታት መፈለግ በጣም ኢምፖርታንት ነው በዛ ልክ ደግሞ ትልቅ ኢሹ ሶልቭ መታረግ ከሆነም ወይ መታረግ ከሆነ ማርኬቱን ትልቅ በመሆኑ ያው ገበያ አለ ማለት ነው ያው ለአንድ ቢዝነስ ደግሞ ቅድም ደጋግመን እንዳነሳ ነው ገበያ ከሌለ አይዲያ ይሞታል በዳሽን ባንክ የሐዋሳ ቀጠና ዳይሬክተር የሆኑት አቶ ጴጥሮስ ሞገስ ስለ ተሳታፊዎቹና የዝግጅቱ ሂደት የገለጹልን ሲሆን ስልጠናውን የሰጡት የዊ ቬንቸር ሀብ ባለሙያም በስልጠናው ላይ ያላቸውን እይታ አጋርተውናል። እንግዲህ በምዕራፍ 3 የሚሳተፉት ተወዳዳሪዎች ቁጥራቸው በጣም በርከት ያለ ተወዳዳሪዎች ነው የሚሆኑት። እነሱ አንደኛ የስልጠናና የማማከር አገልግሎት ያገኛሉ። እንደዚሁም ስራ ላይ ያሉት ደግሞ እናማክራቸዋለን የብድር አገልግሎትም እንዲያገኙ እናደርጋለን። ተክተው በመስራት ሐሳባቸውን በትክክል ፕሮፖዛላቸው ላይ በማስቀመጥ ይህንን ውጤት በአሁኑም እንዲያሸንፉ ትልቅ ጥሪን አቀርባለሁ። በጣም እናመሰግናለን ለነበረን ቆይታ። እንዴት አገኘሽው ስልጠናው? በጣም ቆንጆ ነበረ። በጣም የተሳታፊዎቹ ፍላጎት በጣም ብዙ ነገር ለመቅሰም ዝግጁ መሆናቸው። የምትጠብቁትን ያህል ተሳታፊዎች አገኛችሁ? አዎ በጣም ጥሩ ተርናውት ነበር። የተለያዩ አይነት ስብጥር ያላቸው ተሳታፊዎችም ነበሩ። በአጠቃላይ እኛ በጣም ደስተኛ ነን። በተርናውቱም በፓርቲሲፔሽኑም በሁሉም ነገር በጣም ደስተኛ ነን። ከዚህ ውድድር ተሳታፊዎቹ ምን እንዲጠብቁ ትመክሪያለሽ? እንግዲህ ዋነኛው ነገር ይሄ የኮንሰፕቹዋል ፍሬምወርኩን ጽንሰ ሀሳቡን ለማስያዝ ነው። እንግዲህ ይሄ ትሬኒንግ ዋናው ምንድነው የቅድመ ውድድሩ ትሬኒንግ አላማ እሱ ነው እና ያ ከዛ አላማ አንጻር በደንብ ይሄንን ነገር ተረድተው ወደፊት የሚያቀርቡትን ፕሮፖዛል በዚህ በተሰጣቸው ስልጠና መሰረት ፕሮፖዛላቸውን አቅርበው እንግዲህ ዊኒንግ ስታርታፕስ እንመርጣለን ብለን ተስፋ እናደርጋለን። እንግዲህ ተሳታፊዎቹ ቀጥታ ወደ ውድድሩ አለማለፋቸው ጠቃሚ ነው ብዬ አስባለሁ። ይሄ ቅድመ ስልጠናው መዘጋጀቱ እውነት ነው። ዝም ብሎ በደፈናው ፕሮፖዛል አቅርቡ ከመባል ይልቅ ፕሮፖዛሉ ምን ነገሮችን ማየት አለበት፣ አንድ ስታርታፕ ሰክሰስፉል የሆነ ጀርኒ እንዲኖረው ምን ማድረግ አለበት የሚለውን ነገር ማሳየት የቻልን ይመስለኛል። ስለዚህ ከዛ አንጻር ቫሉብል የሆነ ኢንተርጀክሽን ነው፣ ቫሉብል የሆነ ትሬኒንግ ነው ብዬ ያስባለሁ። ከሌሎች ክልልስ ምን ትጠብቂያለሽ? በዚሁ መልክ ጥሩ ተሳታፊዎች በብዛት እንዲመጡና ከዚህ ትሬኒንግ ቤኔፊት እንዲያደርጉ ይሄን ኦፖርቹኒቲ በደንብ ኤክስፕሎይት እንዲያደርጉ ነው እንግዲህ ተስፋ የምናደርገው። አሁን ባየነው ሐዋሳ ላይ ባየነው ከሆነ በጣም ጥሩ ፍላጎት እንዳለና ብዙ ተሳታፊዎች ይኖራሉ ብለን እንገምታለን። እንግዲህ ያንን ነው የምንጠብቀው። ከስራ ፈጣሪዎች ለሀገርና ሕዝብ ጠቃሚና ችግር ፈቺ የሆኑ የቢዝነስ ሀሳቦች ለውድድሩ እንደሚቀርቡ እንጠብቃለን። ለዚህም ስልጠናው በእጅጉ እንደሚያግዛቸው እሙን ነው። በዚሁ የሐዋሳ ቅድመ ውድድር ስልጠና ፕሮግራም ተጠናቋል። መልካም ቆይታ። የዳሽን ከፍታ የስራ ፈጠራ ቅድመ ውድድር ስልጠና አሁንም እንደቀጠለ ነው። አሁን ደግሞ ጉዞአችን የሚሆነው ወደ ሰሜን ከአዲስ አበባ 783 ኪሎ ሜትር ርቀት ላይ ወደምትገኘው መቀሌ ነው። እንግዲህ መቀሌ ደርሻለሁ። ነገር እስክመለከት በጣም ጓጉቻለሁ። አብራችሁኝ ተጓዙ። ዓደይ መቀለ ከመላ ዜማ ናፍቆት ከሲመላ ዛውንላ ቢሓገረ ደንበሶ አይና ለምዳ ኢየሱስ ሙህረይ ሃፄ ዮሐንስ ሜዳይ ሰውሕ ንጉስ። ከዚህ በፊት ስለ ቢዝነስ ሀሳብ እንዴት ማቅረብ እንደሚችሉ ኤክስፒሪየንስ ለሌላቸው እንደ መነሻነት ይሆናል። ኮንሰልታንት ካምፓኒ ብለን የቀጠርናቸው ዊ ቬንቸር ሀብ ይባላሉ። የራሳቸው ኢንኩቤሽን ሴንተር ያላቸው ለተወዳዳሪዎቻችን
የኢንኩቤሽን ሴንተሩን መጠቀሚያ ፈቃድ የመስጠትና ፈጠራቸውንም ሊያከናውኑ የሚችሉበት ቦታ ስለሚሰጡ ጥሩ ይሆናል ብለን እናስባለን። ከዚህ በላይ የሚያግዝ አካል ከተገኘ ሰየው ነውና ሁልጊዜም አንድ እርምጃ ቀዳሚ ሆነው ዳሽን ባንክ ለምዕራፍ 3 የዳሽን ከፍታ ቅድመ ውድድር ስልጠና መቀሌ ተገኝቷል። በዚህ ስልጠና ላይ በርካታ ሰዎች ተመዝግበዋል፣ ተሳታፊዎች ይሆናሉ። ስልጠናው ምን እንደሚመስል ወደ ውስጥ ገብተን አብረን እንቃኝ። በመጀመሪያ ኩልኩም ክቡራት ተጋይሽና እንኳን ደህና መጣችሁ። የተከበራችሁ እንግዶች ከአዲስ አበባም ከሌላ ቦታም የመጣችሁ እንኳን በሰላም መጣችሁ። ዳሽን ባንክ በስራ ፈጠራ ዘርፍ ማህበራዊ ኃላፊነቱን ለመወጣት እየተገበረ ባለው የዳሽን ከፍታ የስራ ፈጠራ ውድድር የእንኳን ደህና መጣችሁና ተመሳሳይ መክፈቻ እንዲያደርጉልን የክልላችን የሳይንስና ቴክኖሎጂ ስራ ፈጠራ ቢሮ ኃላፊ ዶክተር አድሃናና የባንካችን ስትራቴጂ ኦፊስ ቺፍ ኦፊሰር አቶ ኤልያስ ወደ መድረኩ ጋብዛለሁ። አመሰግናለሁ። ዳሽን አንድ እርምጃ ወደፊት ይላል። ነገ ከፊት ማየት አለብን። ነገ የሆነ ነገር አደርጋለሁ፣ የሆነ ነገር ማድረግ ስላለብኝ ነው እዚህ ያለሁት። ጊዜን ያለኝ ኢነርጂ እውቀቴን ሁሉ መስዋዕት አድርጌ እዚህ ያለሁት ነገን ስለማይ ነው። ነገ የማየውን ደግሞ አውቃለሁኝ። ለዛ ደግሞ የሚያስፈልጉን ሰዎች እና የሚያስፈልጉ ድርጅቶች መለየትና መማር የኔ ፋንታ ነው ብላችሁ ስለመጣችሁ የዳሽን ባንክ ቶፕ ማናጅመንት አዲስ አበባ ያላችሁ እዚህ ጋርም ያላችሁ ተባባሪ አካላት የመንግስት አካላትንም ሰልጣኞችንም ይሄንን ስልጠና ተግባራዊ ለማድረግ ሁላችን በአንድ ላይ ነው የምንቆመው። ስለዚህ የተሳካ ስልጠና እንዲሆንላችሁ እናመሰግናለን። እግዜር ይስጥልኝ። እንኳን ወደ 3ኛው ዙር የዳሽን ከፍታ የስራ ፈጠራ ቅድመ ውድድር ስልጠና መርሃ ግብር በደህና መጣችሁ እላለሁ። ከስልጠናው ከስራ ፈጠራ ጋር በተያያዘ ጥሩ ግንዛቤ እንደምታገኙ ያለኝ ሙሉ እምነት እየገለጽኩ መልካም የስልጠና ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ። የቅድመ ውድድር ሀሳብ ማስጨበጫ ትሬኒንግ ነው ብለን ያዝነው። ምን ማለት ነው? ሀሳብን ከሀሳብ አልፎ ወደ ገበያ ላይ ለማውጣትና አዋጭ የሆነ ሀሳብ እንዲሆን ለማድረግ ምን አይነት ስቴፖችን ነው መከተል ያለብን የሚለውን ነው የምናየው። የመጀመሪያው ቫሊዴቲንግ ዮር ቢዝነስ አይዲያ። ቫሊዴት ማድረግ ማለት ምን ማለት ነው? ትንሽ በዝርዝር እናየዋለን፣ ግን በአጭሩ ቢዝነስ አይዲያን ቫሊዴት ማድረግ ማለት ለዚህ ያመጣሁት ቢዝነስ አይዲያ ማርኬት ዲማንድ አለው ወይ ወይም የለውም ወይ ማለት ነው። እሱን ማረጋገጥ ማለት ነው። በመቀሌ በተካሄደው ስልጠና በተለያዩ የትምህርትና የስራ ደረጃ ላይ የሚገኙ ስራ ፈጣሪዎች የተሳተፉ ሲሆን ስልጠናው በተሰማሩበት የስራ ዘርፍ ምርታማነታቸውን ከፍ የሚያደርግ መሆኑን ገልጸውልናል። እንዴት አገኘ የዛሬን ስልጠና? በጣም ጥሩ ነው። አሪፍ ነው። ብዙ ሰው የስራ ፈጠራ እድል ያለው ይሄ መድረክ ብዙ ላገኝ ይችላል ነበር። አሁን ግን በጣም እኔ ብዙ ትምህርት ቀምሻለሁኝ። እሱ የወሰድኩ ስልጠና ወደ ተግባር ማሸረፍ ዝግጁ ነኝ። በጣም አሪፍ ነው ስልጠናው። ቀጣይነት እንዳለው እምነቴ ነው። ስለዚህ አሪፍ ነው። እኔ ወደ ስራ ገባለሁ ከነገ ጀምሬ። በጣም እናመሰግናለን። መልካም እድል ይሁንልህ። እንዴት አገኘው ስልጠናው? ስልጠናው በጣም ቆንጆ ነው። ዋናው ሀሳቦችን የያዘና ስፔሻሊ ከዚህ በፊት ስለ ቢዝነስ ሀሳብ እንዴት ማቅረብ እንደሚችሉ ኤክስፒሪየንስ ለሌላቸው እንደ መነሻነት ይሆናል እና በጣም ጥሩ ነበር። አንተ ልታመጣ ወይም ወደ መሬት ልታወረድ ካሰብከው ሀሳብ ጋር እንዴት ነው ስልጠናው? ምን ረዳ? አው ያው ምንድነው በአጠቃላይ ማስበውን ሀሳብ በተመሳሳይ መንገድ ለማቅረብ ሀሳብ ቢኖረኝም ግን የበለጠ ደግሞ አሰራር እንዳላቸው ያው አግኝቻለሁ። ምን ትጠብቃለህ ከዚህ ስልጠና? ያው ከስልጠናው አሁን እኔ ጥሩ የሆነ እና አሳማኝ የሆነ የፒች ዴክ ማዘጋጀት የምችልና ከዛ ይሄም ደግሞ ወደ መሬት ወርዶ ወደ ጥሩ የስራ እንዲቀየር የሚያስችል ይሆናል ብዬ አስባለሁ። በጣም አመሰግናለሁ ተስፋዬ። መልካም እድል ይሁንልህ። አመሰግናለሁ።
ስልጠናው ላይ በደንብ ስትሳተፍ በጥሩ መንገድ ተረድተኸው ሀሳብህን ተመልክቻለሁና እስኪ ስለ ስልጠናው አንዳንድ ነገር በለን። ስልጠናው ላይክ ለፋውንዳሜንታልስ አሪፍ ነው አይደለ? አሁን ላይክ ጀማሪዎች የሆኑ ሰዎች አሉ እዚህኛ ጋር የታወቅናቸው ቅድም ገና ስለ አይዲያ ያላቸውና ስለ ምንድነው ይሄ እንዴት ነው ኢምፕሊመንት የምናደርጋቸው ላንች የምናደርጋቸው የሚለውን እነሱ አሉ። ለነሱማ ለኛም አሪፍ ይጠቅማል። እኛ አዲስ አበባ ስለነበር ነው እንጂ ለኛ አሪፍ ነው። አይ ሆፕ ላይክ ኔክስት ፌዝ ላይ በደንብ ከዚህ የበለጠ እንማራለን ብዬ አስባለሁ። እንግዲህ መልካም እድል እመኝልሃለሁ። አመሰግናለሁ። እኔም አመሰግናለሁ። እሺ ዳሽን ከፍታ ከመቀሌና አካባቢው ከመጡ የሥራ ፈጣሪዎች ጋር ያደረገው ቆይታ እጅግ ገንቢ ግብረ መልሶች የተገኙበት መሆኑን የዳሽን ባንክ ቺፍ ስትራቴጂ ኦፊሰር አቶ ኤልያስ ሁሴን ይገልጻሉ። እንግዲህ ሶስተኛ ምዕራፍ ላይ ደርሰናል። የነበሩት 2 ምዕራፎች ላይ ምን አይነት ኤክስፒሪየንስ ነበራችሁ? በጣም ጥሩ ኤክስፒሪየንስ ነው ያለን። ልጆች፣ ወጣቶች የፈጠራ ባለሙያዎች መጥተው ራሳቸውን ያሳዩበት ፕሮግራሞች ናቸው ብለን እናምናለን። በተቻለ መጠንም እኛ ፈጠራቸውን በማድነቅም አወዳድረንም የሸለምናቸው አሉ። ከመሸለምም አልፈን ደግሞ የብድር አገልግሎት አግኝተው የስራ ፈጠራ ክህሎታቸውን ተጠቅሞ የራሳቸውን ድርጅት አቋቁመው ሌሎች ወጣቶችን ቀጥረው ያሰሩ ተወዳዳሪዎች አሉንና የተሳካ ነበር ለማለት ነው። አሁን ደግሞ ተጨማሪው ሶስተኛው ደግሞ የበለጠ እንዲሳካ ያው ጀምረናል። የዳሽን ባንክ ማህበራዊ ኃላፊነቱን ከሚወጣባቸው ጥሩ ነገሮች አንዱ ነውና ይህንን በደንብ በተሳካ መልኩ እንቀጥላለን ብለን እናምናለን። የዘንድሮው የዳሽን ከፍታ የስራ ፈጠራ ውድድር ከነበሩት 2 ምዕራፎች ምን ለየት ያለ ነገር ይዘው መጥቷል? እንግዲህ ከነበሩት በጣም የሚለየው አንደኛ የኮንሰልታንት ካምፓኒ ብለን የቀጠርናቸው ዊቬንቸር ሀብ ይባላሉ። የራሳቸው ኢንኩቤሽን ሴንተር ያላቸው ሰፊ ከ1000 ካሬ ሜትር በላይ ኢንኩቤሽን ሴንተር ያለውና ለተወዳዳሪዎቻችን የኢንኩቤሽን ሴንተሩን መጠቀሚያ ፈቃድ የመስጠትና ስራቸውንም እዛ ፈጠራቸውንም ሊያከናውኑ የሚችሉበት ቦታ ስለሚሰጡ ጥሩ ይሆናል ብለን እናስባለን። ለሀገሪቷ ምን አይነት ጥቅም አለው ብለህ ታስባለህ? እንግዲህ ለብዙ ተቋማት የኢኮኖሚ አስተዋጽኦ ይኖረዋል ብለን እናምናለን። የስራ ፈጣሪዎችን ባለሙያን ማክበር ሀገርንም ማክበር ነው። ባለሙያዎች በመጡ ቁጥር፣ ስራ ፈጣሪዎች በመጡ ቁጥር ተቋማቶች ይበለጽጋሉ፣ የተሻለ አሰራር ፈጠራን ይጠቀማሉ ማለት ነው። ያ ማለት ለሀገር እድገት ተጨማሪ አስተዋጽኦ ያደርጋል ማለት ነው። እንደ ዳሽን ባንክ ያሉ ተቋማቶች ማህበራዊ ኃላፊነታቸውን እንዲወጡ ምን አይነት መልእክት አለ? ሁሉም ሰው የራሱን ድንጋይ ቢጥል ጥሩ ነው ብዬ አምናለሁ። ምክንያቱም ይሄ ለሀገር ነው የምንሰራው። ዳሽን ባንክ ብቻውን የሚያከናውነው ነገር አይኖርም። በተለይ የፋይናንስ ተቋማት ይህንን ተበረታተው መቀጠል ይኖርባቸዋል ብለን አቅሙ ያለው እኛ ጋር ነው። በገንዘብም ልናበረታታ የምንችለው እኛን ነው። ወጪዎቻችን ምን ይመስላሉ የሚለውን ነገር በደንብ ወደ ውስጥ ገብተን በደንብ ከፋፍለን ማየት ይኖርብናል። ቤት ኪራይ ያው የ5,000 ብር ቤት ኪራይም ሊከራይ ይችላል። ቤት ኪራይም ላያስፈልገው ይችላል አይደል? በዚህ ጊዜ በቴሌግራም ቻናል፣ በፌስቡክ ቻናል የኦንላይን የሆኑ ሽያጮችን እያየን ያለ ነው አይደል? ስለዚህ አቮይድ መደረግ የሚችሉ ወይም ሊቀሩ የሚችሉ የወጪ አይነቶች ናቸው። አሁን ደግሞ የትግራይ ክልል ኢኖቬሽን ሳይንስና ቴክኖሎጂ ቢሮ ኃላፊ ከሆኑት ዶክተር ከላሊ አድሃና ጋር ቆይታ ማድረግ ይሆናል። በአሁን ሰዓት ላይ እንግዲህ ብዙ ወጣቶች የስራ ችግር ይገጥማቸዋል እና እንደዚህ አይነት የስራ ፈጠራ መዘጋጀቱ ምን አይነት አስተዋጽኦ አለው ብለው ያስባሉ? ወጣት ስራ አጣል። ይህን የተማረ ወጣትም ስራ ማስገባት አለም። ለምን ኢንቨስትመንት አካሄደን ብዳል ኢንቨስትመንት ያካሄድንበት ወደ ስራ ለመግባት ከተፈለገ የግድ እውቀት መኖር አለበት። ያን እውቀት የምንለው ደግሞ ተምረዋል። ዩኒቨርሲቲ ተማሩ ብዙ ሰው አለ። ሃይስኩልም የጨረሱ ብዙ ሰዎች አሉ። ቲቪ የቴክኒክና ሙያ ስልጠኑም አሉ። ነገር ግን እነኚህ ሰዎች የሚያስፈልገውን ለቢዝነስ ማለት ስታርታፕ የሚለው ወይ ንግድ ጅማሮም ለማሳለጥ ማለት ነው የሚያስፈልጋቸው እውቀት አላቸው ወይ ነው። በአብዛኞቹ በዛ መልክ አይደለ ያሰለጠናቸው። ስለዚህ የከፍታ የዳሽን ባንክ ከፍታ ደግሞ እውቀትን አስታጥቃለሁኝ። ይህንን እውቀት ተጠቅመው ደግሞ ስራ በደንብ የጀመሩ ስራ ተፈተፍ የሚሉትን ሁሉን ማሰለጥንና ኢኩፕድ አደረግና ማለት አጠናክርና አስታጥቅና ስራ አስገባቸዋለሁ። ስራ ሳስገባቸው ደግሞ ተወዳድሮ ለሚያሸንፉት
ማበረታቻ ቢዝነስ ሲጀምር ደግሞ ገንዘብ ሰጣለውና አይዛችሁ ከጎናችሁ ነው ሲል ከዚህ በላይ የሚያግዝ አካል ከተገኘ ሰየው ነውና ያን ደስ ብሎን እሱን ማብሰር ነው የመጣ ነው። በመቀሌ የተካሄደው የዳሽን ከፍታ የቅድመ ውድድር ስልጠና እጅግ ባማረ መልኩ የተከናወነ ሲሆን ተሳታፊዎች ባገኛችሁት ዕውቀት መሰረት ለውድድሩ በቂ ዝግጅት እንደምታደርጉ ሙሉ እምነታችን ነው። የዳሽን ከፍታ የመቀሌ ቆይታ በዚህ ተጠናቋል። መልካም ጊዜ ይሁንላችሁ። አሁን ኢትዮጵያ ውስጥ ያልገቡ 2 የኮንክሪት ሊፍቶች አሉ። ከኢንተርኔት ላይ አውርጄ የሰራዋቸው ወደ ስራ ላይ እንዲውሉ ያቀረብኳቸው ለአሁን 7 ብቻ ናቸው። ምዕራፍ 1 ላይ በሶላር ጫማ በራዲሽን ሲስተም ስልክን የተለያዩ ነገሮችን ቻርጅ የምናደርግበትን ነበር የሰራሁት። እንግዲህ ብዙ ጊዜ በቡድንም ብቻችንን መዝናናት ስናስብ ከከተማ ወጣ ብለን አየር መሳብ ስንፈልግ ከምንመርጣቸው ምቹ ቦታዎች አንዱ አዳማ ከተማ ነው። አሁን ጉዟችን ወደ አዳማ እያደረግን ነው። በመሀል የምናልፋቸውንም አካባቢዎች አብረን እናያለን። የዳሽን ከፍታ የስራ ፈጠራ ቅድመ ውድድር በአዳማ የሚሰጥበት ስፍራ ላይ ደርሰናል። የዳሽን ከፍታ የአዳማ ቅድመ ውድድር ስልጠና ለማካሄድ የዳሽን ባንክ የስራ ኃላፊዎችና የዊ ቬንቸር ሀብ ባለሙያዎች በቦታው ተገኝተዋል። በዝግጅቱ የአዳማ ከተማ አስተዳደር የስራ ኃላፊዎች ለተሳታፊዎች መልእክት አስተላልፈዋል። ከበጀምቶተ ዶርጎምቶታ ካላቃ መጋሎተ ኩዳን ራያሲት አርገምተን ሁንደ ዱራ ዶርጎሚ ከነራት hirmaachuudhaaf anaa dhufu baga nagaan dhuftan isiniin jechuu barbaada. Baankii Daashiniifis dhaamsa dabarsuun barbaada. Waan na dhageeffattanii fi ergaa kana akkan dabarsu waan naaf feertaniif guddaa isin galateeffachuu barbaada. Eebbifamaa fayyaanaa ta'a. አንድ ስታርታፕ ከአይዲያ ተነስቶ ስታርታፑን ሎንች እስከሚያደርግበት ጊዜ ድረስ ያሉትን ኪ ስቴፕስ ወይም ኢምፖርታንት ስቴፕሶችን የምንመለከትበት ነው። ይሄ የመጀመሪያው የስታርታፕ ትሬኒንግ ነው የምትሉ ተነሱ። በስታርታፕ ትሬኒንግ የመጀመሪያ ነው የምትሉ ኦኬ። በጣም ማምንበት እና የምወደው የቢዝነስ አይዲያ አለኝ የምትሉ እንደቆማችሁ ቆዩ። ሌሎቻችሁ ተቀመጡ። አይዲያ የሌላችሁ ትቀመጣላችሁ። ኦኬ። ከዚህ በፊት የቢዝነስ አይዲያዬን ፒች አድርጌያለሁ ወይንም ለውድድር አቅርቤዋለሁኝ የምትሉ ቁሙ። ያላረጋችሁ ቁጭ በሉ። አሁን ከመቀመጣችሁ በፊት እያንዳንዳችሁ አንድ ሰው ወደ ግራችሁ ወይም አንድ ሰው ወደ ቀኛችሁ 2 ሰዎችን ራሳችሁን ኢንትሮዲውስ አድርጉና ተዋወቁና ከዛ በኋላ ትቀመጣላችሁ። ፕሮቶታይፕ የሚባለው ነገር ብዙ ጊዜ ሲባል ሰምታችሁ ሊሆን ይችላል። የማሳያ ፕሮዳክት ወይም ሰርቪሳችሁን ወይም ፕሮዳክታችሁን የምታሳዩበት የማሳያ ንድፈ ሀሳብ እንደማለት ነው።
ስለዚህ ይሄ አሁን ማሽን የሚያመርትን ሰው እናስብ። አንድ ማሽን የሚያመርት ሰው ያው ማሽን ለማምረት በጣም ኮስትሊ ነው አይደል? ብዙ ወጪ ሊያስፈልገን ይችላል። ስለዚህ ማሽኑን ማምረት ከመጀመሩ በፊትና ብዙ ወጪ ከማውጣቱ በፊት የማሽኑን ማሳያ ፕሮዳክቶች ማሳያ የሆነ አውትፑት ያስፈልጋል። እሱን ወደ ከስተመሮች በመውሰድ ወደ ፖቴንሻል ከስተመሮች ሊገዙ ወደሚችሉ ከስተመሮች በመውሰድ እንዴት ነው ምን ታስባላችሁ? ስለዚህ ማሽን የምትፈልጉት አይነት ነው ወይ? ከዛ በተጨማሪ ደግሞ በምን ያህል ዋጋ ተገዙታላችሁ የሚለውን ነገር መፈተሽ ይኖርብናል። ይህንን የምናደርገው ለምንድን ነው? ከከፍተኛ ወጪ ለመዳን ነው አይደል? ዝም ብላችሁ ወደ ማርኬቱ 10 ማሽን አምርታችሁ ከምትገቡ የማሳያ ፕሮዳክቶችን አዘጋጅታችሁ ለከስተመሮች አሳይታችሁ ከነሱ ፊድባክ ከነሱ ምላሽ አግኝታችሁ የምታሻሽሉትን ነገር አሻሽላችሁ ወደ ገበያ እንድትወጡ ነው። አንፈልገውም ይህን ፕሮዳክት ሊሏችሁ ይችላሉ አይደል? ስለዚህ ከሲግኒፊካንት ሎስ ከትልቅ ኪሳራ ትድናላችሁ ማለት ነው እንደዛ የምታደርጉ ከሆነ። በስልጠናው ስራ ፈጣሪዎች በንቃት የተሳተፉ ሲሆን ላነሷቸው ጥያቄዎችም በአሰልጣኞቹ ተገቢ ምላሽ ተሰጥቷቸዋል። እንደ ስታርታፕ በጣም ሂውጅ ሰምስ ኦፍ ማኒ በጣም ብዙ ገንዘብ ማውጣት ላትችሉ ትችላላችሁ አይደል? ምክንያቱም ገና እየጀመራችሁ ነው። ብዙ ካፒታል ሬዝ አላደረጋችሁ ይሆናል። ስለዚህ ብዙ ካፒታል የሚጠይቁ የማርኬቲንግ ስራዎችን ላትሰሩ ትችላላችሁ። ቲቪ ላይ ሬዲዮ ላይ ለመውጣት በጣም ብዙ ብር ስለሚጠይቅ ማለት ነው። ነገር ግን እናንተ በጣም ስትራቴጂክ ሆናችሁ የተለያዩ ፕላትፎርሞችን ለምሳሌ ዲጂታል ሚዲያ ዲጂታል ማርኬቲንግን በመጠቀም ሲግኒፊካንትሊ ያነሰ ገንዘብ ስለሚጠይቅ እነሱን በመጠቀም ራሳችሁን ልታስተዋውቁና ከስተመሮች ጋር ቪዚቢሊቲ ልትፈጥሩ ትችላላችሁ ማለት ነው። ለዳሽን ባንክ እንደዚሁ ከፍ ያለ ምስጋና ላቀርብ እፈልጋለሁ። የምናቀርበው አሁን ቢዝነስ ፕላኑን ነው ወይስ ፒች ዴክ ጋይድላይኑን ብቻ ሞልተን ነው? እንደ መጀመሪያ የትኛው ነው ቅድሚያ የሚሰጠው ነው? ሁለቱም ቢዝነስ ፕላኑን እናዘጋጃለን። አት ዘ ሴም ታይም የፒች ዴክ ጋይድላይኑ ኦልሬዲ ፎርማትድ ሆኗል። ከኛ የሚፈለገው ውስጡ ያሉትን ጥያቄዎች መመለስና መላክ ነው። በስልጠናው በተለያየ የዕድሜ ክልልና የእውቀት ደረጃ ላይ የሚገኙ ሰልጣኞች የተሳተፉ ሲሆን እኛም ስለ ስልጠናው ሂደትና ለውድድሩ ስለሚያደርጉት ዝግጅት በተመለከተ አጠር ያለ ቆይታ አድርገናል። ተክለወይኒ እንዴት ነህ? ሰላም ነው፣ ደህና እግዚአብሔር ይመስገን። እንዴት ሆነ የኮንክሪት ሊፍቱ? ያ ኮንክሪት ሊፍት የሰራሁት በዳሽን ባንክ ያስተዋወቅኩት ማሽን ለእኔ ትልቅ አስተዋጽኦ ነበረው፣ ዳሽን ባንክ ማስተዋወቁ። በነገራችን ላይ አቶ ተክለወይኒን የምናውቃቸው በዳሽን ከፍታ ምዕራፍ 1 ውድድር ላይ ተሳታፊ ነበሩ። በዚህ ውድድር ላይ ይዘው የቀረቡት ደግሞ የዚሁ የኮንክሪት ኤሌቬተሩ ነው። አሁን ላይ ምን አይነት ማሽኖችን እየሰራህ ነው? ምን አዲስ ነገሮች አሉ? አሁን ኢትዮጵያ ውስጥ ያልገቡ 2 የኮንክሪት ሊፍቶች አሉ። ከኢንተርኔት ላይ አውርጄ የሰራዋቸው። ከዚህ ጋር ተመሳሳይ ነው ወይስ ይለያል? ይለያል። ከዚህ ይለያል። የመጀመሪያው ሊፍት ገበያ ላይ አለ፣ ግን ዋጋ ዲስካውንት እንዲሆን አድርጌ ነው የሰራሁት። ከመጀመሪያው እኩል ባልተናነሰ እቃ ይዞ ይወጣል፣ የበለጠም ይዞ ይወጣል። ያ ነው የመጀመሪያው ነው የሰራሁት። አሁን ግን የሰራሁት አገር ውስጥ ያልገባ ወጪዎችን ብዙ ሊቀንስ የሚችል ብዙ ነገሮችን ከቨር ማድረግ የሚችል የሚሸፍን፣ ያኛው እዛው ነው ኮንክሪት ሴት የሚያደርገው እዛው ነው የሚደፋው። ይሄ ግን 30 ሜትር ሄዶ በሹተር ቶሎ ይጨርሳል። ተፈላጊ እንዲሆነ የተሻለ መሆን አለበት። ተወዳዳሪ እንደመሆነ መጠን የተሻለ መሆን አለበት ማርኬቱ ገበያው ስለመግባት። ከዛ አንጻር 2 አዳዲስ ማሽኖች ሰርቻለሁ። በዚህ በአሁን በዘንድሮው የዳሽን ከፍታ የስራ ፈጠራ ውድድር ምን ይጠብቃሉ? በአሁኑ በዘንድሮ የፈጠራ ውድድር ላይ እንግዲህ ይህንን ማሽን አቅርቤ ውጤታማ እሆናለሁ ብዬ አስባለሁ። እንዴት አገኙት ስልጠናው? ስልጠናው ቆንጆ፣ በጣም ቆንጆ ነው። እንዴት ነው እኛ ለስራ ብለን የፈጠርኳቸውን ነገሮች አሰልጣኞቹ ሲያነሱት እና ሲያብራሩት አብረውኝ እንደነበሩ ሆነው ነው የገመትኩት። በጣም የተመቻቸ ነገር ነው። ወደ ስራ ላይ ልምዱ ሁሉ ያቀረብኳቸው ለአሁን 7 ብቻ ናቸው። ሌሎቹ ያው ጊዜውም ስላሌለኝ ወጪም ስለሚያስፈልጋቸው ባለበት ነው ያቆምኳቸው። መልካም። እንግዲህ የሚሰሩት በአንድ የመንግስት መስሪያ ቤት ውስጥ የጥበቃ ስራ ነው። እንዴት ነው ከሱ ስራ ጋርስ ሊያስኬዱ ያሰቡት? ከስራው ጋር በጣም ችግር አለው። ምክንያቱም
ይሄኛው አንድ ነገር ፍንጭ በተገኘ ጊዜ መሯሯጥ ያስፈልጋል። እዚህ ጋር ተይዘሻል። ስለዚህ ምንድነው አሁን እኔ የሌት ጥበቃም ስራ ስለሆነ ቁጥጥርም እንዳለቃነትም ስለሆነ ይቺ ያለችን ቀኗን ሰዓት በዚህ ጉዳይ ነው ማሳለፈው። ከዚህ ውድድር ምን ይጠብቃሉ? ከዚህ ውድድር አሁን በዚህ አሁን በተገነዘብኩት ደረጃና አሁን ባለው ይዞታ መልካም ነገር አሰራሩን እያሳመረ የሚሄድ ነገር በመሆኑ ትምህርቱ ስራው እንዳሳምር አድርጎኛል። እያማረ በሄደ ቁጥር ውጤቱን ቆንጆ ይሆናል ብዬ ገምታለሁ። ቆንጆም ይሆናል ብያለሁ። አቶ ያሲን መልካም እድል እመኝልዎታለሁ። አመሰግናለሁ። እኔም አመሰግናለሁ። እሺ ዛሬ ስልጠናውን ወስጃለሁኝ የስታርታፕ ስልጠና እና በተሻለ መልኩ ለመቅረብ አስቤያለሁ። ጥሩ ዝግጅትም አለኝ እና አሸናፊ እንደምሆን እርግጠኛ ነኝ። በምዕራፍ 1 የዳሽን ከፍታ የስራ ፈጠራ ውድድር ላይ ተሳታፊ ነበርክ። ያን የነበረ ኤክስፒሪየንስ ምን ይመስል ነበር? ኦኬ መጀመሪያ የነበረኝ ያው ብዙም ፕሮቶታይፕ አቀርባለሁኝ ግን ፕሮፖዛል ላይ ትንሽ አስቸግረኝ ነበር። ምዕራፍ 1 ላይ በሶላር ጫማ በራዲሽን ሲስተም ስልክን የተለያዩ ነገሮችን ቻርጅ የምናደርግበትን ነበር የሰራሁት እና ያንን ሰርቼ ያቀረብኩኝ ሚዲያ ላይ ቀርቦ እይታ አግኝቶልኛል። አሁን በሁለተኛ ዙር ደግሞ አዲስ ሀሳብ ነው ይዤ የቀረብኩት። ያው ከዛ ጋር ተያያዥነት አለው? ተያያዥነት የለውም። አሁን ይለያል። አይዲያውም አዲስ ነው። እዛ ለህብረተሰቡም ጠቃሚ ነው አይዲያ። አመሰግናለሁ። አሁን እየተማርኩ ያለሁት በአየር ኃይል ኤርፍሬም እና ፓወር ፕላንት ተማሪ ነኝ። አካዳሚ ተማሪ። በምትማረውን ትምህርት ላይ እንዲሁም ደግሞ አሁን ባለው በምትወዳደረው ውድድር ላይ መልካም እድል እመኝልሃለሁ። አመሰግናለሁ። የዳሽን ከፍታ የአዳማ ቅድመ ውድድር ስልጠና በዚህ ተጠናቋል። ዳሽን ባንክ በሶስቱም ከተሞች በተካሄደው የቢዝነስና ስራ ፈጠራ ስልጠና የተሳተፉትን በሙሉ እያመሰገነ ለተወዳዳሪዎቹ መልካም ምኞቱን ይገልጻል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ